ሰላም ጤና ይስጥልን ውድ የገበታ ሚዲያ ቤተሰቦች የዕለቱን አበይት ዜናዎች ይዘንላችሁ ቀርበናል። ዋና ዋና ጉዳዮችን በማስቀደም እንጀምራለን። ህወሓት ከባባድ መሳሪያዎችን ቆፍሮ እያወጣ ነው። ከባባድ መሳሪያዎቹ ወደ ውጊያ ቀጠና መንቀሳቀሳቸውን እያመላከተ መረጃ ከተጋራ በኋላ ጉዳዩ በስፋት እያነጋገረ ነው። ዝርዝሩን ይዘነዋል። ጦሩ ትግራይ ገብቷል ሲሉ ጀነራሉ ተናግረዋል። ውጊያዎች እየተደረጉ ያሉትም በዚያው ነው ብለዋል። ህወሓትና የትግራይ ጊዜያዊ አስተዳደር በተከታታይ በወጧቸው መግለጫዎችም ይህንን አረጋግጠዋል። ከዚህ ጋር የተያዘውን ጉዳይ እንመለከተዋለን። በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ትግራይ ዲሞክራሲያዊ ስምረት ፓርቲ ማስታወቂያ ወጥቶበታል። የማስታወቂያው ባለቤት የፖለቲካ ፓርቲዎች ጉዳይ የሚመለከተው ብሔራዊ ምርጫ ቦርድ ነው። በዜና ጥንቅራችን የምንመለከተው ሌላኛው ርዕሰ ጉዳይ ነው። አማራን ስናስተዳደር ተኝተን ነው የኖር ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ተናግረዋል። በዝርዝር እንቃኘዋለን። የዩጋንዳው ፕሬዝዳንት ዮሪ ካጉታ ሙሴቬኒ የቀድሞ የኢትዮጵያ ቀዳማዊ እመቤት ወይዘሮ አዜብ መስፍንን በዩጋንዳ ሕዝብ ፊት በአደባባይ አመስግነዋል። ሙሴቬኒና ወይዘሮ አዜብን ምን አገናኛቸው? ዝርዝሩ ወደ እናንተ ይቀርባል። የተከበራችሁ የገበታ ሚዲያ ቤተሰቦች ወደ ዝርዝር ጉዳዮቹ እናመራለን። ቆይታችሁ ከኛ ጋር ይሁን። ጦሩ ትግራይ ገብቷል ሲሉ ጀነራሉ ተናገሩ። ይህንን ያሉት በቅጽል ስማቸው ወዲ አንጥሮ የተባሉት ብርጋዴር ጀነራል ገብረ እግዚአብሔር በየነ ናቸው። ጀነራሉ ህወሓትን ለመፋለም አፋር ክልል የገቡት የሐራ መሬት ታጣቂዎች ወይም የትግራይ ሰላም ኃይል መሪ ናቸው። ታጣቂ ኃይሉ ሲንቀሳቀስ የነበረው በአፋር ክልል በተለይም ደግሞ ትግራይና አፋር በሚዋሰኑበት ምስራቅ ቀይ ቀጠና ነበር። ጀነራሉ ከቢቢሲ የትግርኛ ቋንቋ አገልግሎት ጋር ባደረጉት ቆይታ ሰሞኑን የህወሓት ኃይል ወደ አፋር ክልል ዘልቆ በገባበት ወቅት አፋር ላይ መዋጋት የለብንም በሚል ወደ ትግራይ ዘልቀን ገብተናል ሲሉ ተናግረዋል። ቢቢሲ ወደ ትግራይ የገባው ጦራቸው በአሁኑ ሰዓት የት አካባቢ እንደሚገኝ ጠይቋቸው ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሮ ይሄኛው ወታደራዊ ሚስጥር በመሆኑ ወታደራዊ ይዞታችን መናገር አይገባንም ብለዋል። ከሰሞኑ ሲወጡ የታዩት መረጃዎች አፋርና ትግራይ በሚዋሰኑባቸው ቀጠናዎች ውጊያዎች እንደነበሩ የሚያሳዩ ናቸው። ይህ ራያን የሚያጠቃልል ሲሆን ከሰሞኑ ከአካባቢው ውጥረትና ክስ ጋር በተያያዘም ከትናንት በስቲያ መግለጫ የወጡት በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር አመራሮች ከመቀለ ወደ ራያ ጉዞ በሚያደርጉበት ወቅት የመቀለ መሆኒ መንገድ የመዘጋት ወታደራዊ እንቅስቃሴዎች ነበሩ በማለት ማስታወቁ አይዘነጋም። ሐራ መሬት በሌላ ስሙ የትግራይ የሰላም ኃይል ወይንም ቲፒኤፍ ተብሎ የሚጠራ ሲሆን ሰሞኑን ከዚሁ ታጣቂ ጋር በተያያዘ ከፍተኛ ውዝግብ መፈጠሩ ይታወሳል። የህወሓት ታጣቂዎች ማለትም የቲዲኤፍ አባላት ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መግጠማቸው በስፋት ሲገለጽም ነበር። በዚህ ጉዳይ ላይ የአፋር ክልል መንግስት፣ የትግራይ ጊዜያዊ አስተዳደርና ህወሓት የወጧቸውን መግለጫዎች መዘገባቸው አይዘነጋም። ዛሬ ደግሞ በጉዳዩ ላይ ስሙ በቀጥታ እየተነሳው ቲፒኤፍ ምላሽ ይዘን ቀርበናል። የቲፒኤፍ ዋና አዛዥ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይንም ወዲ አንጥሩ እንደተናገሩት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር እንደሌለ ገልጸዋል። በመግለጫቸው አሁን የትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለኝም ብለዋል። የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበረ ስለሚባለው ጉዳይ የተጠየቁት ወዲ አንጥሩ ሲመልሱ እነሱ የቲዲኤፍ ታጣቂዎች ማለታቸው ነው። ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀናል ብለዋል። ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አንፈልግም በማለት አስረድተዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው ተብለው የተጠየቁት ወዲ አንጥሩ እሱ ወታደራዊ ሚስጥር ነው የሚል መልስም ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸውን ከመስማታቸው በስተቀር ሌላ መረጃ እንደሌላቸውም ገልጸዋል። ሲናገሩም ታደሰ ወረደ ወደ ራያም በሄደበት ወቅት ግጭት እንደነበረ አውቃለሁ። በወቅቱ የኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልል ወሰን አካባቢ ነበረ ያሉት ወዲ አንጥሩ ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸውን ተኩስ እንዲያቆሙ ትዕዛዝ መስጠታቸውንም አስረድተዋል። ወዲ አንጥሩ መግለጫቸውን በመቀጠል የቲዲኤፍ አርሚ 33 አዛዥ የሆኑ ጀነራል ወልደ ጊዮርጊስ ተክላይ ሸሪፎም ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውንም ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነ አስረድተዋል። ሰሞኑ በተደረገው ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑን ገልጸው ይህንን
የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳቀስ ሲጠየቁ ደግሞ እኛ ከጅምሮ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም፣ ይሁን እንጂ በትግራይ ውስጥ እንታሰራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል በማለትም ገልጸዋል። ህወሓት ከባባድ መሳሪያዎችን ቆፍሮ እያወጣ መሆኑ ተሰማ። ህወሓት ከባድ መሳሪያዎችን ቆፍሮ እያወጣ ነው የሚል ውንጀላ እየቀረበበትም ይገኛል። ከባድ መሳሪያዎች ወደ ውጊያ ቀጠና መንቀሳቀሳቸውን እያመላከቱ መረጃዎችም እየወጡ ነው። ህወሓት ከባድ መሳሪያዎችን ከተቀበሩበት እያወጣ እንዳለም ከሰሞኑ በርከት ያሉ ክስቶች ቀርበውበታል። የቀድሞዋም የህወሓት ከፍተኛ አመራር ከምስል ጋር አያይዘው ባጋሩት መረጃ ህወሓት ከባባድ የጦር መሳሪያዎችን ከቀበረበት በማውጣት ላይ ይገኛል ሲሉ ተደምጠዋል። ከህወሓት ክፍፍል በኋላም ከነጌታቸው ረዳ ጊዜ አስተዳደር ጋር የተሰለፉት አቶ ጣዕመ አረዶም ህወሓት የጦር መሳሪያዎችን ከተቀበረበት በማውጣት በማጋዝ ላይ ይገኛል ሲሉ ተናግረዋል። አቶ ጣዕመ በዚህ መልእክታቸው ተቀብረው የነበሩት ከባድ የጦር መሳሪያዎች በማውጣት ወደ አፋርና ራያ ቀጠናዎች እየተጓጓዙ ይገኛሉ ሲሉ ተሰምተዋል። በአሁኑ ሰዓት የስምረት ፓርቲ ምክር ቤት አባልና ከፍተኛ አሰራር የሆኑት አቶ ጣዕመ ህወሓት ለጦርነት እየተዘጋጀ ነው፣ ቀጠናውን በማተራመስ ላይም ተጠምዷል የሚል ወቀሳቸውን አሰምተዋል። በዚህም ከ6000 በላይ ተከታይ ባለው በማህበራዊ ትስስር ገጻቸው አስተያየታቸውን አጋርተዋል። እርሳቸው በአባልነት የሚገኙበት ስምረት ፓርቲ አስቀድሞ ይፋ ባደረገው መግለጫ የትግራይ ጸጥታ ኃይላት የኋላ ቀሩ የህወሓት ቡድን መጠቀሚያ እየሆናችሁ ስለሆነ የትግራይ ህዝብ እናንተ የጸጥታ ኃይል አባላትን በጥርጣሬ ሊመለከቷቸው ተገዷል ሲል ማሳሰቡ ይታወቃል። ፓርቲውም ትግራይን እንደ ግል ንብረታቸው የሚቆጥሩ የህወሓት ቡድን ኋላ ቀር መሪዎች ትግራይን ከቀውስ ወደ ከፋ ቀውስ እያስገቧት ይገኛሉ ሲሉም ሞክሰዋል። የህወሓት ቡድን የሻዕቢያ መጠቀሚያ ሊያደርጋችሁ የተዘጋጀ ነው በማለት የትግራይ ህዝብ ያስጠነቀቀው ስምረት ቡድኑም በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻዕቢያን ተልዕኮ ለማስፈጸም ሲል ታጣቂዎቹን ሰሞኑን ወደ አፋር ክልል አስገብቷል በማለትም ከሷል። ይህ ድርጊት የፕሪቶሪያውን የግጭት ማቆም ስምምነትና ህገ መንግስቱን እንደሚጥስም ፓርቲው አመላክቷል። ህወሓት በበኩሉም የፕሪቶሪያው ስምምነት ይጣሰው በፌዴራሉ መንግስት ነው ሲል ሰሞኑን በሰጠው መግለጫ ምላሽ ሰጥቷል። ህወሓት ይህንኑ ወንጀላውን ያቀረበው የህወሓት ሰራዊት አባላት ላይ የድሮን ጥቃት ተሰንዝሯል በሚል ነው። ይህ መካሰስ በቀጠለበት የስምረት ፓርቲ ከፍተኛ አመራራቱ ጣዕመ አረዶም ህወሓት የተቀበሩ መሳሪያዎችን አውጥቶ ለሙሉ ውጊያ እየተዘጋጀ ነው ብለዋል። አቶ ጣዕመ አረዶም የትግራይ ክልል ወቅታዊ ሁኔታን በተመለከተም በሰጡት መግለጫ የጦርነት ደመና በትግራይ ዳግም ያንዣበበው የፖለቲከኞችና አመራር ውድቀት ውጤት ነው ብለዋል። ፖለቲከኛው ከጋዜጣ ፕላስ ጋር በነበራቸው ቆይታ ስለ ትግራይ ፖለቲከኞች አመራር ውድቀት ስናወራ ቀድሞ የሚታየው ህወሓት ነው በሚል ገልጠው ከ1983 ጀምሮ የትግራይን ያለ ተቀናቃኝ እየመራ ነበር ብለዋል። በዚህ ምክንያት ትግራይ ከፍተኛ የፖለቲካ ቀውስ ውስጥ ገብታ ከፍተኛ ውድቀት ገጥሟታል ያሉት አቶ ጣዕመ የውድቀቱን ውጤት አውዳሚና አደገኛ ጦርነት አስከትሏል ሲሉም ተናግረዋል። በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ትግራይ ዲሞክራሲያዊ ስምረት ፓርቲ ማስታወቂያ ወጥቶበታል። በቀድሞ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳና ጓዶቻቸው የተመሰረተው ዲሞክራሲያዊ ስምረት ፓርቲ የምዝገባ ጥያቄ ለህዝብ ይፋ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሳ አመራርነት የቀረበለትን የአዲስ ክልላዊ ፖለቲካዊ ፓርቲ ምዝገባ ጥያቄ ለህዝብ ይፋ አድርጓል። ምርጫ ቦርድ በወጣው ይፋ የማስታወቂያ ጥሪ ጌታቸው ረዳ በተጠቀሰው ስያሜ ክልላዊ ፖለቲካ ፓርቲ ምዝገባ ጥያቄ አቅርበዋል ብለዋል። ቦርዱ በማስታወቂያው ከጥቅምት 29 2018 ጀምሮ በ14 ቀናት ውስጥ በፓርቲው ስምና አርማ እንዲሁም ሌሎች ጉዳዮች ተቃውሞ ያለው ሰው ተቃውሞውን ማቅረብ ይችላል ብለዋል። ስምረት ፓርቲ የመስራች ጉባኤውን እያካሄደ ባለፈው ጥቅምት 14 ቀን 2018 ጉባኤው የተካሄደው በአዲስ አበባ ሲሆን በዚህ ጉባኤም የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም 7 የስራ አስፈጻሚ ኮሚቴ አባላት ተመርጠዋል። በዚህ ጉባኤ አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀብቱ ኪሮስ ምክትል ፕሬዝዳንት፣ ሰብለ ካሴ ፓርቲው ጽህፈት ቤት ኃላፊ ሆነው መመረጣቸው አይዘነጋም። ለ50 ዓመታት ወይንም ግማሽ ክፍለ ዘመን በትግራይ ፖለቲካ ውስጥ የቆየው ህወሓት በምርጫ ቦርድ ህጋዊ ሰውነቱን ያጣ ቢሆንም በአሁኑ ሰዓት ክልሉን መሰረት አድርገው የሚንቀሳቀሱ በርካታ ፓርቲዎች ተፈጥረዋል። ሳልሳይ ወያኔ ቡድን፣ ነጻነት ትግራይ፣ አረና ትግራይ፣ አሲባ ዲሞክራሲያዊ ፓርቲ፣ ትንሣኤ ሰባ እንደርታ ፓርቲ በምርጫ ቦርድ ከተመዘገቡና በክልሉ ከሚንቀሳቀሱ ፓርቲዎች መካከል ተጠቃሽ ናቸው።
በትግራይ ክልል የሰፈነው ውጥረት ተከትሎም በመቀለ የፋይናንስ ስርዓቱ ከፍተኛ ጫና ውስጥ መግባቱ ተሰማ። የትግራይ ክልል ዋና ከተማ በሆነችው መቀለ ነጋዴዎችና ነዋሪዎች ከፍተኛ መጠን ያለው ገንዘብ እያወጡ መሆኑ በባንኮች ላይ ጫና ማሳደሩ ተሰምቷል። በከተማ ውስጥ ከቅርብ ቀናት ወዲህ በክልሉ ውስጥ ካለው የደህንነት ስጋት የተነሳ አንዳንድ የባንክ ቅርንጫፎች ለጊዜው ስራ በማቆም ላይ እንደሚገኙም ተሰምቷል። ለምሳሌም በመቀለ ዩኒቨርሲቲ አሪድ ካምፓስ አጠገብ የሚገኝ ኢትዮጵያ ንግድ ባንክ ቅርንጫፍ ላለፉት 2 ቀናት ዝግ መሆኑን የተሰማ ሲሆን ከተማዋ ባልተለመደ ሁኔታ ጭር ማለቷም ተዘግቧል። በአንዳንድ ከተማው ክፍሎች የጸጥታ ኃይሎች ሰፍረው እንደሚታዩም ተሰምቷል። ትግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኙት የትራንስፖርትና የንግድ መስመሮች በሙሉ ባለፉት ቀናት መዘጋታቸውን የዘገበው ብር ማትሪክስ ድረገጽ ይህም የጅቡቲ ኮሪደርን እንደሚያካትትም አስረድተዋል። በተጨማሪም አዲስ አበባና ትግራይን የሚያገናኘው በአፋር በኩል የሚደረገው የህዝብ ትራንስፖርት ለጊዜው እንደተቋረጠ የጠቀሰው ዘገባው ይህም በባንኮች ላይ ጫና እንደፈጠረ አስታውቋል። አንድ የኢትዮጵያ ንግድ ባንክ ሰራተኛ ለዜና ምንጩ ሲናገሩ በመቀለ ከተማ የሚገኙ ቅርንጫፎች ተጠቃሚው በከፍተኛ ሁኔታ ገንዘብ እያወጣ በመሆኑ የብር እጥረት እያጋጠማቸው መሆኑንም አስረድተዋል። አንድ የከተማ ነዋሪም ሲናገሩም ደግሞ ባለፈው ጦርነት ወቅት በገንዘብ እጥረት የተነሳ ብዙ ችግር ደርሶብናል ብለዋል። በዚያ ላይ የባንክ አገልግሎት የሚቋረጥ ከሆነ አስቸጋሪ ይሆናል ብለዋል። ሌላ ነዋሪ በበኩላቸው እኛ ያለውን ወቅታዊ ሁኔታ በንቃት እየተከታተልን ነው፣ ከባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለኝ በማለትም ተናግረዋል። ያለፉት መንግስታትም ሆነ መሪዎች እኔንም ጨምሮ እውነት ለመናገር እዛ አካባቢ ላይ ማድረግ የሚገባንን እያደረግን አልነበረም። አማራን ስናስተዳደር ተኝተን ነው የኖርነው ሲሉ የፌዴሬሽን ምክር ቤት አፈጉባኤ አቶ አገኘው ተሻገር ተናገሩ። አፈጉባኤው በአመራርነት ጎንደርን 5 ዓመት አስተዳደር ያለው ባለፉት ጊዜያት የነበሩ መንግስታትም ሆኑ መሪዎች እኔንም ጨምሮ ማድረግ የሚገባንን አላደረግንም ብለዋል። አቶ አገኘው ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ጎንደርና ባህር ዳርን በጎበኙበት ወቅት ነው። አቶ አገኘው ክብር ጠቅላይ ሚኒስትራችን ሀገራችንን ገልጦ የማሳየት ዓላማ ስለነበራቸው ባለፉት ጊዜያት ግንቡን ነበረ፣ ጎንደር ከተማ ነበረች፣ መገጭም ነበረ፣ ጎርጎራም ነበረ። አሁን ተሰርተው ስናይ ምን ነክቶን ነው ብለን ራሳችንን እስከ መጠየቅ ደርሰናልም ሲሉ ተደምጠዋል። የአማራ ክልል እኔን ጨምሮ 6 እና 7 ፕሬዝዳንቶች አሳልፏል። ግን እየዞርን ፎቶ ከመነሳት የዘለለ ስራ አልሰራንም። በአማራ ክልል ከለውጡ በኋላ ግን በክቡር ጠቅላይ ሚኒስትር አብይ አህመድ አማካኝነት ብዙ ስራዎች ተሰርተዋል ያሉ ሲሆን አክለውም የፋሲል ቤተ መንግስት አይናችንን እያየ ሊፈርስ ነበረ። ይህ ለኢትዮጵያ ብሔር ብሔረሰቦች ትልቅ ውርደት ነበር የሚሆነው። ነገር ግን ክቡር ጠቅላይ ሚኒስትሩ ግን ይህንን ቅርስ ቶሎ ካልደረስንለት አደጋ ላይ ሊወድቅ ነው ብለው አቅደው ከፍተኛ በጀት መድበው ከነበረበት የተሻለ ሆኖ ተገኝቶ ለጎብኚዎች ክፍት ሲሆን እኔ አልቅሻለሁ ብለዋል። ይህ የእሳቸው ትልቅ አስተዋጽኦ ነው ማለት ይቻላልና ፋሲል እንደገና ነው የተወለደው። ፋሲል ተጠገነ አይባልም፣ ፋሲል እንደገና ተሰራ ነው የሚባለው። እውነት ለመናገር ግንቡ አልቆለት ፈርሶ ነበረ። ይህ የጎንደርን ትንሳኤ ከ400 ዘመን በኋላ የሚያሳይ ነው ማለት ይቻላል ሲሉም ተናግረዋል። ወደ መጨረሻ ጉዳያችን ስናልፍ የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ቀድሞ የኢትዮጵያ ቀዳማዊት እመቤት ወይዘሮ አዜብ መስፍንን በዩጋንዳ በፊት በአደባባይ መሞገሳቸው ተሰማ። ፕሬዝዳንት ሙሴቬኒ በአንድ የምርጫ ቅስቀሳ ዝግጅት ላይ ተገኝተው ባደረጉት ንግግር ወይዘሮ አዜብ በዩጋንዳ ላበረከቱት አስተዋጽኦ ምስጋናም ቸረዋል። ውጤታማ አድርጋናለች፣ ውጤታማ ሆናለች፣ እናመሰግናለን ያሉት ፕሬዝዳንት ሙሴቬኒ ውጤት ያመጣቸው አንደኛ የነጻነት ታጋይ ስለሆነች ነው፣ እሷም የነጻነት ታጋይ ናት ሲሉ አሞግሰዋቸዋል። ፕሬዝዳንት ሙሴቬኒ ታጋይ የሚለው ቃል መጠቀማቸው በዩጋንዳ ባለስልጣን ላይ ያለው የኤንአርኤም ንቅናቄ ወይዘሮ አዜብ አባል የነበሩት ህወሓት ወይም ኢህአዴግ በታጠቁ ትግል ወደ ስልጣን የመጡ መሆናቸውና የቆየ ግንኙነት እንደነበራቸው የሚያንጸባርቅ መሆኑን ተጠቁሟል። መረጃው እንደተመለከተው ወይዘሮ አዜብ መስፍን በዩጋንዳ የአምራች ኢንዱስትሪ ዘርፍ ማኑፋክቸሪንግ ኢንዱስትሪ ሴክተር በኃላፊነት ተሹመው ሲሰሩ ቆይተዋል። ፕሬዝዳንቱ ምስጋናውን ያቀረቡትም እየዞሩ የምርጫ ቅስቀሳ በሚያደርጉበት ወቅት ወይዘሮ አዜብ በሚሰሩበት አካባቢ ተገኝተው መሆኑም ተሰምቷል። ወይዘሮ አዜብ መስፍን ባለቤታቸው የሟቹ ጠቅላይ ሚኒስትር መለስ ዜናዊ ህልፈትን ተከትሎ በተለይም ከ2010 ጀምሮ የፖለቲካ ለውጥ በኋላ ከኢትዮጵያ ፖለቲካ መድረክ ገሸሽ ብለው እንደነበረ ይታወሳል። ከቀረበው መረጃ መረዳት እንደሚቻለው ወይዘሮ አዜብ በገዛ ሀገሬ እንዳልሰራ ተደርጊያለሁ
የሚል ቅሬታ እንደነበራቸው የተሰማ ሲሆን በዩጋንዳ በተሰጣቸው ኃላፊነት ግን እጅግ ከፍተኛ የተባለ ለውጥ እንዳስመዘገቡ ለፕሬዝዳንቱ ተመስክሮላቸዋል። ፕሬዝዳንት ሙሴቬኒና ሟቹ ጠቅላይ ሚኒስትር መለስ ዜናዊ በምስራቅ አፍሪካ ፖለቲካና ጸጥታ ጉዳዮች ላይ የስራ ግንኙነት እንደነበራቸው የሚታወስ ነው። ውድ ቻናላችን ቤተሰቦች ለዕለቱ ያሰናዳናቸው ዜናዎች እነዚህ ነበሩ። በቀጣይ የምንለቃቸው ትኩስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ በያላችሁበት።